ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዝውውር ጉዳዮችን ሰፋ አድርገን የምናቀርብበትን የዛሬውን ፕሮግራማችንን እነሆ አሁን በዚህ ሰዓት ይዘን ቀርበናል። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ በጣም ሰፋ ያሉ ርዕሰ ጉዳዮችን በዚህ የዝውውር ፕሮግራማችን ብቻ ዝውውር ላይ ትኩረት አድርገን ወደ እናንተ በምናደርስበት ፕሮግራማችን ሰፋ አድርገን የምናቀርባቸው ፕሮግራሞችን ወደ እናንተ እናደርሳለን። እናንተ ግን ስምና አድራሻችሁን እያሰፈራችሁልን ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። ከዓለም ዋንጫው ጋር በተያዘ ሊሆን ይችላል፣ ከክለቦቻችሁ የዝውውር እንቅስቃሴ ጋርም በተያዘ ያላችሁን ሀሳብና አስተያየት በተለይ ግን ስምና አድራሻችሁን እየጠቀሳችሁ ብታሰፍሩልን እኛ ደግሞ መልሰን ወደ እናንተው ለማድረስ ያመቸናል። ዛሬ በርከት ያሉ የዝውውር ጉዳዮች ናቸው የሚነሱት። ከአርሰናል ጋር በተያዘም ሰሞኑን በትልቁ ከአንድ ተጫዋች ጋር ስሙን እየሰማ ነው። እርግጥ ነው አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ቦታዎችን ለማጠናከር ሙከራዎችን ያደርጋል ተብሎ ይታሰባል። እንዳለፈው የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮች ዘንድሮ በአርሰናል ቤት ይደረጋሉ ተብሎ ባይጠበቅም፣ ነገር ግን በጣም ወሳኝ በሆኑ ቦታዎች ላይ ለምሳሌ ያክል በግራው የማጥቃት ክፍል፣ በአማካይ ስፍራ ላይ እንዲሁም ደግሞ በቀኝ የመከላከል ክፍል ላይ እነዚህ ቦታዎች ላይ በትልቁ የተለያዩ ጭማሪዎች ሊደረጉ እንደሚችሉ ይታመናል። ጥራት ያላቸው ዝውውሮች ዘንድሮ በአርሰናል ቤት ልንመለከት እንችላለን ተብሎ ነው የሚታሰበው። ከነዚህ መካከል በግራው የማጥቃት ክፍል ላይ ሰሞኑን በርከት ያሉ ፕሮግራሞችን ሰርተንባቸዋል። የነ ሞርጋን ሮጀርስ የነ ብራድሊ ባርኮላን ጉዳይም በስፋት ስናነሳ ነበር። ከዚህ ውጪ ሰሞኑን ከክሪስቶስ ዞሊስ ከተባለ የግሪክ ተጫዋች በቤልጅየም ሊግ በጣም ጥሩ እንቅስቃሴዎችን ካደረገ ተጫዋች ጋር ስሙ በትልቁ እየተነሳ ነው። ሰሞኑን አንድ ፕሮግራም ከዚህ ተጫዋች ጋር በተያዘ እናነሳላችኋለን። በዚህ የውድድር ዓመት በአውሮፓ ከሚገኙ ተጫዋቾች መካከል በርከት ያሉ የጎል አስተዋጽኦችን በማበረከት ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ከባየር ሚኒኩ ሃሪኬን ከሌላኛው የባየር ሚኒክ ተጫዋች ማይክል ኦሊሴ በመቀጠል 51 የጎል አስተዋጽኦችን ያ ማለት ጎልና አሲስትን በጣምራ በማድረግ ማለት ነው አውሮፓ ላይ ሶስተኛ ደረጃ ላይ የተቀመጠው። ከሊጉ ጋር በተያዘ በርካቶች ጥያቄዎችን ቢያነሱም ነገር ግን ይሄ ተጫዋች ፒውር ታለንት እንዳለው በርካቶች ያምናሉ። ከክሪስቶስ ዞሊስ ጋር በተያዘም ሰሞኑን ከአርሰናል ጋር አያይዘን ሰፋ ያሉ ፕሮግራሞችን ወደ እናንተ እናደርሳለን። ዛሬ ግን አርሰናል በአማካይ ቦታው ላይ ምናልባት ያጠናክረዋል ተብሎ የሚታመነው ቦታ እንደሆነ በርካቶች ያነሳሉ። ያንን ቦታ በየትኛው ተጫዋች ለማጠናከር ሙከራዎችን ያደርጋል የሚለው ጥያቄ የሚነሳ ጉዳይ ነው። ከዚህ በፊት ከሌሎች ተጫዋቾች ጋር ስሙ ሲነሳ እንደነበር እናስታውሳለን። ለምሳሌ ያክል ሳንድሮ ቶናሊ ካለፈው የጥር ተጫዋቾች የዝውውር መስኮት ጊዜ ጀምሮ ከአርሰናል ጋር በትልቁ ስሙ ሲነሳ የነበረ ቡድን ነው። ከዛ ውጪ ደግሞ በዚህ የዝውውር መስኮት ምንም እንኳን ወደ ማንቸስተር ዩናይትድ የማምራት እድሉ በጣም ሰፋ ያለ ቢሆንም የማቲዮስ ፈርናንዴስ ከሆኑ ክለቦች መካከል አርሰናል ስሙ እንደሚጠቀስ በተደጋጋሚ ጊዜ ሰምተናልና ነገር ግን ሰሞኑን ከአንድ ተጫዋች ጋር በጣም በትልቁ እየተነሳ ይገኛል። እርግጥ ነው የዓለም ዋንጫው ከመጀመሩ በፊት አርሰናል እዚህ ተጫዋች ላይ ትኩረት አድርጎ ነበር ወይም እንቅስቃሴዎችን አድርጎ ነበር። ነገር ግን በርከት ያሉ የአርሰናል ደጋፊዎች በተለይ ከዚህ ተጫዋች ይልቅ በጣም ወሳኝ የሆኑ ተጫዋቾች ላይ ዝውውሮችን እንዲያደርግ የአርሰናል ክለብን በትልቁ ይጎተጉቱ ነበር። በተለይ ግን በዓለም ዋንጫ በሞሮኮና በብራዚል መካከል በተደረገው ጨዋታ በአማካይ ስፍራ ላይ ይህ 18 ዓመት ታዳጊ በፈረንሳይ የተወለደው ነገር ግን ሞሮኮዊ እናትና አባቶች ጋር እንግዲህ በሱ ምክንያት የሞሮኮ ብሔራዊ ቡድን ተጫዋች የሆነው አዩብ ቦአዲ በበርካታ ሰዎች አሁን እየተወደደ የሚገኝና በርካታ ክለቦችም እንዲሁ በርካታ ፈላጊዎችንም እያፈራ የሚገኝ ሞሮኮዊ በጣም ታለንትድ የሆነ በጣም ወጣት ተጫዋች ገና 18 ዓመቱ ነው። ከዚህ በኋላ ለረጅም ጊዜያቶች ለአንድ ቡድን ማገልገል የሚችል አይነት ተጫዋች ነውና በጣም በርከት ያሉ ጉዳዮች ከዚህ ተጫዋች ጋር እየተነሱ ነው። የዓለም ዋንጫ ፐርፎርማንሱን ተመልክተው እነ አርሰናል፣ እነ ሊቨርፑል፣ እነ ባየር ሚኒክ፣ እነ ፓሪስ ሰን ዠርመን በርከት ያሉ ጥያቄዎችን ይዘው የሊልን በር እያንኳኩ ይገኛሉ በዚህ በሞሮኮዊው በአዩብ ቦአዲ ምክንያትና ይህንን ተጫዋች በተመለከተ ሰሞኑን ከአርሰናል ጋር በጣም የተያዙ ጉዳዮች ያሉት አርሰናል እንዳልኳችሁ ቀደም ብሎ ከዚህ ተጫዋች ጋር ስሙ በትልቁ ይነሳ ነበር። የዓለም ዋንጫው የሞሮኮና የብራዚል ጨዋታ ግን ሁሉን መልክ የቀየረ ወይም ደግሞ ሁሉም ትኩረቱን ወደዚህ ተጫዋች እንዲያደርግ ያደረገ ፐርፎርማንስን ነው ይህ 18 ዓመት ታዳጊ ያሳየውና ከዚህ ተጫዋች ጋር በተያዘ ዛሬ በርከት ያሉ ጉዳዮችን እናነሳለን። ተጫዋቹ ከዛ ጨዋታ ከብራዚሉ ጨዋታ በኋላ በርካቶች የሰጡትን አስተያየት ተመልክቶ በርከት ያሉ ሀሳቦችን አንስተዋል። ከዝውውር ጉዳዮች ጋር በርካታ ክለቦች ጥያቄ ማቅረባቸውን ተከትሎ እንግዲህ እሱም በርከት ያሉ ጉዳዮችን እንግዲህ ቃለ ምልልሶችን አድርጎ የተናገራቸው ነገሮች ያሉ እነሱን ጉዳዮች እንመለከታለን። ከዛ ውጪ ግን የዚህ ተጫዋች እንግዲህ የእግር ኳስ ኬሪየሩ እንዴት ነው የሚለውን ጉዳይም እንመለከታለን። በፍሬንች ሊጓንም በጣም ምርጥ ከሚባሉ ወጣት ተስፈኞች
አንደኛው ነው ይሄ ተጫዋችና ስለ አዩብ ቡአዲ ዛሬስ በርከት ያሉ ዘርዘር ያሉ ጉዳዮችን ወደ እናንተ እናደርሳለን። ሌላኛው ከማንቸስተር ዩናይትድ ጋር የተያዙ ጉዳዮችን ማንሳታችንን የምንቀጥል ነው የሚሆነው። ዛሬም ከማንቸስተር ዩናይትድ የአማካይ ስፍራ ጋር በተያዘ ትላንትና ቴሌግራፍ የተባለው የመረጃ ምንጭ በጣም ሰፋ ያሉ ዘገባዎችን ነው ይፋ ያደረገው። ማንቸስተር ዩናይትድ በአማካይ ስፍራው ላይ 2 ተጫዋቾችን እንደሚያስፈርም ነው የሚገምተው። ቴሌግራፍ የተባለው ታማኝ የሚባሉት መረጃዎች መካከል መረጃዎችን በማድረስ የሚታወቀው ጋዜጣ ቴሌግራፍ እንደሚናገረው ከሆነ ማንቸስተር ዩናይትዶች 2 ዝውውሮችን ነው የሚያደርጉት። አንደኛው ኤደርሰንን አስፈርመዋል። ከዛ ውጭ ግን ሁለተኛው ዝውውር ሊሆን የሚችልበት እድሉ ያለው የማቴዎስ ፈርናንዴስ ጉዳይ ነው ሲል ይናገራል። ስለዚህም ከካርሎስ ባሌባ ጋር አያይዞ ሰፊ ዘገባዎችን አንስቷል። ማንቸስተር ዩናይትድ በዚህ የዝውውር መስኮት እመኑኝ ካርሎስ ባሌባን የማስፈረም እድሉ 0% ነው ሲል ነው ቴሌግራፍ የተባለ የመረጃ ምንጭ ይፋ ያደረገው። ከዚህ ጉዳይ ጋር በተያያዘ በስፋት እናነሳለን። የማቴዎስ ፈርናንዴስ ጉዳይ ግን አሁን በማንቸስተር ዩናይትድ ቤት ጠንከር ያሉ እንቅስቃሴዎች እየተደረጉበት ነው። ሪያል ማድሪድ እዚህ ተጫዋች ላይም ሲያደርግ የነበረው እንቅስቃሴ አሁን እየተገደበ እየተቆጠበ የመጣ ይመስላል። ምክንያቱም ማንቸስተር ዩናይትድ በደንብ እንደቀደሟቸው የተረዱ ይመስላሉ ሪያል ማድሪዶች። በዚህ ምክንያት የማንቸስተር ዩናይትድ እና የማቴዎስ ፈርናንዴስ ጋብቻ በቅርቡ ሊፈጸም እንደሚችል ይፋ ተደርጓል። የቴሌግራፍን ዘገባ ግን ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። ዛሬ በዓለም ዋንጫው የሚደረጉ መርሃ ግብሮች ያሉ እነሱንም ማስመልክተን በርከት ያሉ ጉዳዮችን እናነሳለን። የስፔን ብሔራዊ ቡድን ይህንን ዓለም ዋንጫ ያሸንፋሉ ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። ዛሬ የመጀመሪያውን ጨዋታ ከአፍሪካዊቷ ተወካይ ሀገር ኬፕ ቨርድ ጋር ዛሬ ጨዋታውን ያደርጋል። ኬፕ ቨርድ የአፍሪካ ተወካይ ናት። ይሄ የመጀመሪያ የዓለም ዋንጫ ተሳትፏ ነው። በጣም ትንሽ የሚባል ደግሞ እንግዲህ ሕዝብ እንዳላት ይታወቃልና እንግዲህ ስለ ኬፕ ቨርድና ስለ ስፔን ጨዋታ የምናነሳቸው ጉዳዮች አሉ። ሌሎችም ተጠባቂ ጨዋታዎች እንዲሁ። ወርቃማ ትውልዷ እያለቀ የመጣው የቤልጅየም ብሔራዊ ቡድንም ዛሬ ጨዋታውን ያደርጋል። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። እናንተ ግን ከኛ ጋር ስትቆዩ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ሰሞኑን በነበሩት ፕሮግራሞቻችን ላይ እንግዲህ አንዳንድ ቤተሰቦቻችን የሰጡንን ሀሳቦች ወደ እናንተ እናደርስ። ወደ ቤተሰቦቻችን የመጀመሪያው ቴዎድሮስ የተባለ ቤተሰባችን ነው ሀሳቡን የላከልን። ለአርዳ ጉለር ስንት ሂሳብ ነው ማድሪድ የሚፈልገው ብዬ ለላኩል ጥያቄ ከመረጃዎች ጋር አዋህደ ለሰጠኝ ጥያቄ መልስ ስለሰጠኝ በጣም አመሰግናለሁ። ይመቸ ሲል ሀሳቡን ሰጥቶናል። እናንተም ስለምትሳተፉ ስለምትጠይቁንም እንዲሁ ደግሞ አብራችሁንም ስላላችሁ ከልብ አድርጌ ነው የማመሰግነው። ሌላኛው ሃንስ የተባለ ቤተሰባችን ነው። CR7 እንዲሳካለት እመኛለሁ። በዚህ የዓለም ዋንጫ ላይ የፉትቦልን ፍቅር ለዓለም ያስተማረ ጀግና ታታሪ የማይበገር ሰው ነው። ከጀርመን ነው ይህንን ሀሳብ የላኩላችሁ ሲል ሀሳቡን ልኮልናል። ከልብ አድርገን እናመሰግናለን። ሌላኛው ይበልጣል የተባለ ቤተሰባችን ነው። ስለ ሊቨርፑል አዲስ ነገር የለም የሚል ጥያቄን አቅርቦልናል። ሰሞኑን ከሊቨርፑል ጋር በተያዘ አንዳንድ ተጫዋቾች ከክለቡ ሊለቁ እንደሚችሉ የሚያሳዩ መረጃዎች በተለይ ትላንትና ምሽት ላይ ነበሩ። የመረጃ ምንጮች ያንን ነገር ነው የሚያሳዩት። በተለይ ኮዲ ጋክፖ ለመልቀቅ ይፋዊ ጥያቄዎችን አቅርቧል የሚሉ ሪፖርቶች ጭምር እየወጡ ነው። በተለይም የአሰልጣኝ አርኔ ስሎት መሰናበት ካልተዋጠላቸው ተጫዋቾች መካከል አንደኛው ነው። በዚህ የውድድር ዓመት ጥሩ የሚባል ጊዜን አላሳለፈም። በተለይ የወረደ አቋሞችን አሳይተዋል ተብሎ ከሚታሰቡ የሊቨርፑል ተጫዋቾች መካከል አንደኛው ነው ኮዲ ጋክፖ እና የአርኔ ስሎት መሰናበት ደግሞ አልጣመውም። ስለዚህ አሁን የአሰልጣኝ አንዶኒ ኢራኦላ ወደዚህ ስብስብ ውስጥ ወይም ደግሞ ወደ ሊቨርፑል መቀላቀሉ እንግዲህ ቦታ ያሳጣኛል የሚል ስጋት እንዳለው የሚያሳዩ ነገሮች ያሉ። የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎቶች ያሏቸው ባየር ሚኒክ ጥያቄዎችን ያቀርቦለታል። ነገር ግን ባየር ሚኒክ ምናልባት እንግዲህ ተጠባባቂ ተጫዋች ለመሆን ካልሆነ በስተቀር በቋሚነት የመሰለፍ ዕድሉ ጠባብ እንደሆነ የሚያሳዩ ሪፖርቶች ከወደ ጀርመን ቢልድ የተባለ የመረጃ ምንጭ በተለይ ፍሎሪያን ፕሌተንበርግ ይህንን መረጃ እያጋራ ይገኛል። አሁን ባየር ሚኒክ የሚፈልገው ተጠባባቂ ተጫዋቾችን ነው። ለሉዊስ ዲያዝ ተጠባባቂ መሆን የሚችልን ተጫዋች ነው ለማስፈረም እንቅስቃሴዎችን እያደረገ የሚገኘውና ኮዲ ጋክፖንም ለማስፈረም ባየር ሚኒክ ጥያቄዎችን አቅርቧል። ነገር ግን አዲሱ ከሊቨርፑል ጋር የተያዘው ጉዳይ የኮዲ ጋክፖ የመልቀቅ ፍላጎት ነው። ሌላኛው ፌዴሪኮ ኪያዛም ይህንን ክለብ ለቆ ይወጣል ተብሎ ይታሰባል። እርግጥ ነው በፕሪሲዝኑ የመጀመሪያ ሰሞኖች ላይ ከአሰልጣኝ አንዶኒ ኢራኦላ ጋር ንግግሮችን ያደረገው ምንድነው የወደፊት ተስፋው የሚለውን ጉዳይ ከተወያየ በኋላ ውሳኔዎችን ያሳልፋል ተብሎ ይታሰባል ከፌዴሪኮ ኪያዛ ጋር በተያዘ። ነገር ግን እሱም የመልቀቅ ዕድሉ አለው። ስለዚህ በዚህ ክረምት መሐመድ ሳላ ለቋል፣ ኮዲ ጋክፖ ሊለቅ ይችላል፣ ፌዴሪኮ ኪያዛም ሊለቅ ይችላል። ስለዚህ እነዚህ የክንፍ መስመር ተጫዋቾች መልቀቃቸውን ተከትሎ ሊቨርፑል በትልቁ በዚህ የክረምት ተጫዋቾች የዝውውር መስኮት የክንፍ መስመሩን ማጠናከር ይኖርበታል ተብሎ ይታሰባል። ሌላኛው ባዬ የተባለ ቤተሰባችን ነው። ቶናሊ
መዳረሻው የት ነው? ከአሶሳ ነው ይህንን ሀሳብ የላከልን፣ ከልብ አድርገን እናመሰግናለን። የዝውውር ጉዳዮች የተረጋገጡ ነገሮች እስኪወጡ ድረስ መላምቶች ናቸው በርካቶች የሚሰጡትና እንቅስቃሴዎች እያደረጉበት የሚገኙ ክለቦች እንዳሉ ይታወቃል። ከሳንድሮ ቶናሊ ጋር በተያዘ ማንቸስተር ዩናይትድ እዚህ ተጫዋች ላይ ፍላጎት የነበረው ቢሆንም ነገር ግን አሁን ከኒውካስል ዩናይትድ ሉዊስ ሆልን ለማስፈረም ነው ትልቁ ፍላጎታቸው። ስለዚህም ሉዊስ ሆልንም ሳንድሮ ቶናሊንም በአንድ የዝውውር መስኮት ማስፈረም ከባድ ይሆናል ተብሎ ነው የሚታመነው። በዚህ መሰረትም ሳንድሮ ቶናሊን የማስፈረም ነገራቸውን እንደተዉት የሚያሳዩ መረጃዎች እየወጡ ነው። ከዛ ውጪ ማንቸስተር ሲቲም የዚህ ተጫዋች ፈላጊ ነው። ምንም እንኳን ኤሊዮት አንደርሰን የማስፈረም ቀዳሚ ፍላጎታቸው ቢሆንም ኤሊዮት አንደርሰን ደግሞ በሪከርድ ገንዘብ ነው እስከ 130 ሚሊዮን ፓውንድ ሊወጣበት ይችላል ተብሎ ስለሚታመን በድጋሚ ለቶናሊ ከ100 ሚሊዮን ፓውንድ በላይ ማውጣት በጣም ከባድ ይሆናል ተብሎ ስለሚታመን ከሲቲ ጋርም የሚያያዝበት እድሉ በጣም ጠባብ ሊሆንበት የሚችልበት እድል እንዳለ እየተነገረ ነው። አርሰናልችም ወደ ሌሎች የአማካይ ስፍራ ተጫዋቾች እቅዶቻቸውን እያዞሩ ይገኛሉና ወደፊት ከሳንድሮ ቶናሊ ጋር በተያዙ የሚወጡ አዳዲስ ጉዳዮችን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ዛሬ ስፔን ጨዋታዋን ታደርጋለች ከኬፕ ቨርድ ጋር የሚደረግ ጨዋታ ነው። የዚህን የጨዋታ ውጤት ግምቶቻችሁን ስምና አድራሻችሁን እየጠቀሳችሁ እንድታጋሩን በአክብሮት እንጋብዛለን። የዝውውር ጉዳዮች ላይ ትኩረት አድርገን የምናቀርበውን ፕሮግራም እነሆ አሁን እንጀምራለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ከመሸጋገሪያ በኋላ መልሰን እንገናኛለን። ወደ ዝውውር ጉዳዮቻችንም በቀጥታ የምናመራ ይሆናል። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዛችሁ። ከመሸጋገሪያው በኋላ መልሰን ተገናኘን። ውድ ቤተሰቦቻችን በቀጥታ ወደ ዝውውር ርዕሰ ጉዳዮቻችን የምናመራው የመጀመሪያው ርዕሰ ጉዳያችን የሚሆነው ከአዩብ ቡአዲ ጋር የተያዙ ጉዳዮችን በማንሳት ነው። እንግዲህ 23ኛው የዓለም ዋንጫ አሁን ላይ እየተደረገ ይገኛል። ይሄ የዓለም ዋንጫ ትልቁ ነገር ወይም ደግሞ ትልቁ አጋዥ ይሆናል ተብሎ የሚታሰበው ነገር እንግዲህ የክረምት የተጫዋቾች የዝውውር መስኮት ላይ ተጫዋቾችን በደንብ ለመመልከት ወይም ተጫዋቾችን ስካውት ለማድረግ በጣም የሚጠቅም አይነት ውድድር እንደሆነ በርካቶች ይናገራሉ። ከዚህ በፊት በዓለም ዋንጫው ላይ ታይተው የተዘዋወሩ በጣም ትልልቅ ተጫዋቾች እንዳሉ ይታወቃል። ለምሳሌ ያክል በ2014 የብራዚሉ የዓለም ዋንጫ ላይ የሃሜስ ሮድሪጌዝ በጣም ፕራይም የነበረበት የዓለም ዋንጫ ውድድር እንደነበር እናስታውሳለን። ኮሎምቢያ በዛ ውድድር ላይ በጣም ጥሩ ጊዜዎችን ስታሳልፍ የሃሜስ ሮድሪጌዝ ሚና በጣም ትልቅ ነበር። በውድድሩ ላይ ከፍተኛ ግብ አስቆጣሪ እንደነበር እናስታውሳለን። ከዛ ውጭ ደግሞ ውድድሩ ላይ ያስቆጠራት ዩራጓይ ብሔራዊ ቡድን ላይ ያስቆጠራት ጎልም ደግሞ መጨረሻ ላይ የፑሽካሽ ሽልማትን ጭምር እንዳሸለመችለት እናስታውሳለን። ያኔ በሞናኮ ቤት ነበር የሚጫወተው፣ በፈረንሳይ ሊግ በሞናኮ ቤት ይጫወት ነበርና ይህንን ተጫዋች 2014 የዓለም ዋንጫ ላይ ከተመለከቱት በኋላ ነበር ሪያል ማድሪዶች በቀጥታ ከዓለም ዋንጫው መጠናቀቅ በኋላ ይህንን ተጫዋች ወደ ሳንቲያጎ ቤርናቢው ያዘዋወሩት። ከዛ ውጪ ሌላኛው የምናስታውሰው የቅርብ ጊዜ እንኳን ትዝታችን 2022 የካታር የዓለም ዋንጫ ነው። የዓለም ዋንጫ አርጀንቲናና ሊዮኔል ሜሲን በደንብ ሲያነክስ፣ ነገር ግን በዛ ውድድር ላይ በወጣቶች ዘርፍ ኮከብ ተብሎ የተሸለመ የነበረው ኤንዞ ፈርናንዴዝ ነበር እና ያኔ በፖርቱጋሉ ክለብ ቤኔፊካ ቤት ነበር የሚጫወተው። ነገር ግን ያንን የዓለም ዋንጫ ከተመለከቱ በኋላ በጣም ሪከርድ የሚባል ገንዘብ አውጥተውበት ከ106 ሚሊዮን ፓውንድ በላይ ወጥቶበት ወደ ቸልሲ እንደተዘዋወረ ይታወሳልና የዓለም ዋንጫ ቶርናመንቶች ወይም እንደዚህ አይነት ትልልቅ ቶርናመንቶች ተጫዋቾችን አጉልተው በማውጣት በጣም ትልልቅ ገንዘቦች እንዲወጣባቸው ከዛ ውጭ ወደ ትልልቅ ክለቦችም እንዲዘዋወሩ ከሚያደርጉ አጋጣሚዎች መካከል በትልቁ የሚነሱ ናቸውና የአዩብ ቡአዲም ነገር ከዛ ጋር የሚያያዝ ነው። እርግጥ ነው ገና የመጀመሪያ ጨዋታውን ያደረገው በምድቡ የመጀመሪያ ጨዋታ ከብራዚል ብሔራዊ ቡድን ጋር ባደረገው ጨዋታ ነው የበርካቶችን ቀልብ መሳብ የቻለው። ከዚህ በኋላ የሚደረጉ በርከት ያሉ ጨዋታዎች ይኖራሉ። በተለይ የሞሮኮ ብሔራዊ ቡድን ያስመለከቱ አቋም ከብራዚል ብሔራዊ ቡድን ጋር በነበረው ጨዋታ ላይ ያስመለከቱ አቋም እጅግ በርካቶች ያደነቁት ከመሆኑ ጋር በተያያዘ የ2022ቱም ደግሞ ጥሩ ጉዟቸው እንዳለ ሆኖ ዘንድሮም በጣም ጥሩ ጊዜያቶችን በዚህ ዓለም ዋንጫ ውድድር ላይ ሊያሳልፉ ይችላሉ ተብሎ ይታሰባል። በተለይ ከምድብ ለማለፍ ደግሞ በጣም ቀላል ይሆናል ተብሎ ይታሰባል። ምክንያቱም ከ48 ተሳታፊ ሀገራት መካከል 12 ምድቦች ናቸው ያሉት። አንደኛና ሁለተኛ ደረጃ ላይ የሚቀመጡ ቡድኖች በቀጥታ ነው ወደ ቀጣዩ ዙር የሚያልፉት። ከ12ቱ ምድቦች ሶስተኛ ደረጃን ይዞ የሚያጠናቀቁ 8 ሀገራት ደግሞ እነሱም ወደ ቀጣዩ ዙር ማለፍ ያረጋግጣሉና እንግዲህ ወደ ቀጣዩ ዙር ለማለፍ በጣም ጥሩ አመቺ አጋጣሚዎች እንዳሉ ይታወቃልና ሞሮኮ ረጅም ርቀቶችን ምናልባት ልትጓዝ ትችላለች ብለው ያስባሉ በርካቶች። ስለዚህ የዚህን ተጫዋች አቋሞችን በቀጣዮቹ ጨዋታዎችን በደንብ ልንመለከተው እንችላለን ተብሎ ይታሰባል። ነገር ግን የመጀመሪያው ጨዋታውን ያደረገው ገና 18 ዓመት ታዳጊ ነው። የሩሲያው የዓለም ዋንጫ ላይ ተጫዋች አንድ በጣም ፐብሊክ የሆነች ወይም ደግሞ በጣም በርካቶች እየተቀባበሉት የሚገኝ አንድ ፎቶ
በማህበራዊ ሚዲያ ላይ ተመልክታችሁታል ብዬ አስባለሁ። እንግዲህ ይህ ተጫዋች በ2018 ራሽያ ባስተናገደችው የዓለም ዋንጫ ላይ ሀገሩ ሞሮኮ ጨዋታዎችን ስታደርግ ሜዳ ላይ እንግዲህ ተገኝቶ ጨዋታውን ሲመለከት የነበረበትን አጋጣሚ ጭምር ተመልክተናል። በጣም ታዳጊ ህፃን ልጅ ሆኖ ማለት ታዳጊ ልጅ ሆኖ ያንን ጨዋታ ሲመለከት የነበረበትን ያሳያልና እንግዲህ የመጀመሪያ ዓለም ዋንጫውን እያደረገ ይገኛል ከሞሮኮ ብሔራዊ ቡድን ጋር። ከዛ ውጪ ከፈረንሳይ ብሔራዊ ቡድን ጋር እንግዲህ በፈረንሳይ መወለዱን ተከትሎ በፈረንሳይ ነው የተጫዋች የተወለደው። በፈረንሳይም ደግሞ የትንንሽ እድሜዎች ወይም ደግሞ አንደር 15 አንደር 18 በምንላቸው ቡድኖች ላይ ደግሞ ለፈረንሳይ ብሔራዊ ቡድን ግልጋሎትን ሰጥቶ የነበረ ተጫዋች ነው። ከዛ ውጪ በቅርቡ እንኳን በዚህ እድሜው የአንደር 21 አምበልም ሆኖ ለፈረንሳይ ብሔራዊ ቡድን ታዳጊዎች ቡድን ተጫውቶ እንደነበር የምናስታውሰው ነው። ነገር ግን የልቤ ጥሪ ለሞሮኮ ነው ሲል ይናገራል ይሄ ተጫዋች አዩብ ቦአዲና በቅርቡ እንግዲህ ወደ ሞሮኮ ብሔራዊ ቡድን ተቀላቅሎ በዚህ ዓለም ዋንጫ ላይ ተሳትፎችን እያደረገ ይገኛል። በሊል በነበረበት ጊዜ በርካታ ትልልቅ ክለቦች፣ በርካታ ትልልቅ ስካውቶች ይህንን ተጫዋች ስካውት አድርገውታል። ነገር ግን በትልቁ የገነነ አልነበረም። ነገር ግን በዚህ ዓለም ዋንጫ ላይ በጣም ምርጥ የሚባለውን ፐርፎርማንሱን በመጀመሪያው ጨዋታ ማሳየቱን ተከትሎ አሁን ላይ የፈላጊዎቹ ቁጥር እጅግ በጣም ከፍ እያለ እጅግ በጣም እየናረ እንደሚገኝ ነው የመረጃ ምንጮቹ የሚያሳዩት። ከዛ ውጭ ግን ገንዘቡም የሚዘዋወርበት ገንዘብም አሁን በጣም ከፍ ሊል የሚችልበት እድሉ አለው። ሊሎች ያንን ነገር ያሰቡ ይመስላሉ። በተለይ በሊል በኩል በክለቡ ሊል በኩል የሚሰሙት መረጃዎችን ከተመለከተን ይህ ተጫዋች በዓለም ዋንጫው ላይ በጣም ስኬታማ ሆኖ የዚህ ተጫዋች የዝውውር ዋጋ እጅግ በጣም ከፍ እንደሚል ግምቱ እንዳላቸው ከዚህ በፊትም ሲነገር የሰማንበትን ጉዳይ ነበር። ከብራዚል ብሔራዊ ቡድን ጋር በተለይ የመጀመሪያው ጨዋታ በጣም ጠንከር ያለ ተጋጣሚ እንደሆነ ይታወቃል። ሞሮኮ ከብራዚል ጋር ነው ጨዋታዋን ያደረገችው። ብራዚል በከዋክብቶች የተሞላ አውሮፓ ላይ በጣም ድንቅ የሚባሉ ፐርፎርማንሶችን ሲያሳዩ የነበሩ በጣም ምርጥ የሚባሉ ተጫዋቾች ያሉበት የብሔራዊ ቡድን ስብስብ ነው። ነገር ግን ብሩኖ ጉማሬሽንም ይሁን ካርሎስ ካሴሜሮን በዛ ጨዋታ ላይ እንዳይኖሩ ነው ያደረጋቸው። የአዩብ ቦአዲ ጥሩ የሆነ ፐርፎርማንስ እና በዛ ጨዋታ ላይ የ18 ዓመቱ ተጫዋች ልምዶችን ካካበተው የብራዚል ብሔራዊ ቡድን የአማካይ ስፍራ ተጫዋች ከነሱ በላይ ጎልቶ የወጣበትን አጋጣሚ ጭምር ተመልክተናል። እንግዲህ በአማካይ ስፍራው ላይ በዛ ጨዋታ ላይ ብቻ የዱዌሎችን ከተመለከትን ወይም ደግሞ የመሬት ላይ ፍልሚያዎችን ወይም ግራውንድ ዱዌል የምንላቸው ወይም ደግሞ ሁለት ተጫዋቾች እርስ በርስ ተገናኝተው ኳሶችን መቀማት ወይም ኳሶችን ማሸነፍ በሚባለው 13 ጊዜ የብራዚል ብሔራዊ ቡድን ተጫዋቾችን አግኝቶ ከ13ቱ 9ኙን ማሸነፍ ችሏል። ይሄ በጣም ትልቅ የሚባል ቁጥር ነው። በአንድ ሊያውም በ18 ዓመት ታዳጊ ሊያውም በትልቅ ደረጃ እንኳን ላልተመለከት ነው ሊያውም በትልቅ ልምድ እንኳን ላልተመለከት ነው ተጫዋችና የብራዚልን የአማካይ ስፍራ ደግሞ ካሰብን ምን ያክል ልምድ እንዳላቸው ካርሎስ ካሴሜሮ በሪያል ማድሪድ 5 የአውሮፓ ቻምፒየንስ ሊግ ዋንጫዎችን ያሸነፈ፣ በማንቸስተር ዩናይትድ በጣም ድንቅ የውድድር ዓመትን ያሳለፈ፣ ለብራዚል ብሔራዊ ቡድን በጣም በርከት ያሉ ጨዋታዎችን ያደረገ ተጫዋች ነው። ብሩኖ ጉማሬሽን በተመሳሳይ በአውሮፓ በኒውካስል ዩናይትድ ቤት በአውሮፓ ቻምፒየንስ ሊግ እንኳን ሲጫወት የነበረ ተጫዋች እንደሆነ ይታወቃልና እንግዲህ ይሄ ተጫዋች ከዚህ የአማካይ ስፍራ ጋር ተጫውቶ ነው ጎልቶ መውጣቱን በርካቶች ያስተዋሉትና ከብራዚሉ ጨዋታ በኋላ በርካቶች ስለዚህ ተጫዋች እንግዲህ ንግግሮችን ወይም ቅብብሎችን እያደረጉ ይገኛሉ። የፈላጊዎቹም ቁጥር በጣም እየበዛ እንደሚገኝ ጭምር ነው እየተመለከተን የምንገኘው። የእግር ኳስ ሕይወቱን የጀመረው በሊል አካዳሚ እንደሆነ ይነገራል። የሊል አካዳሚን በ2021 ነው የተቀላቀለው። ከዛ በፊት ግን ክሬል ለተባለም የታዳጊዎች ቡድን ወይም የህፃናት ቡድን ጨዋታዎችን ሲያደርግ ነበር። በፈረንሳይ ከተወለደ በኋላ ክሬል የሚባለውን ቡድን ነው ለመጀመሪያ ጊዜም የተቀላቀለው። ነገር ግን 2021 ላይ ማለትም የዛሬ 5 ዓመት ገደማ ግን ለሊል የአካዳሚ ቡድን መቀላቀሉ ይነገራል። 2023 ላይ ሊል አካዳሚን ከተቀላቀለ ከ2 ዓመታት በኋላ ግን ይሄ ተጫዋች በሊል ቤት በጣም ጥሩ ነገሮችን በታዳጊ በአካዳሚ ቡድኑ ማሳየቱን ተከትሎ የመጀመሪያ ፕሮፌሽናል ኮንትራቱን 2023 ላይ ነው ከሊል ጋር መፈራረም የቻለው። ከዛ በኋላ ግን ሊሎች ምናልባት ወደፊት ይሄ ተጫዋች በጣም ትልቅ ገንዘቦችን ያወጣልናል ብለው የሚያስቡት ኮከብ ተጫዋቻቸው እየሆነ እንደመጣ የሚያሳዩ ነገሮች አሉ። በዚህ የዝውውር መስኮት እንዳልኳችሁ በዓለም ዋንጫ ላይ ከመታየቱ በፊትም አርሰናል ይህንን ተጫዋች ኮንታክት ሲያደርጉት እንደነበር የሚያሳዩ መረጃዎች ያሉ። ነገር ግን የዓለም ዋንጫ ላይ በትልቁ መታየቱን ተከትሎ በመጀመሪያው ጨዋታ እንኳን አሁን ሊቨርፑል፣ ፓሪስ ሰን ዠርሜን፣ ሪያል ማድሪድ፣ ሌሎችም የአውሮፓ ታላላቅ ክለቦች ወደዚህ ተጫዋች ዝውውር እየገቡ ይገኛሉ። ከብራዚሉ ጨዋታ ጋር ምን አይነት እንቅስቃሴዎችን አሳይ የሚሉትን ጉዳዮች ቁጥራዊ ነገሮችን አስደግፈን እንንገራችሁ። ከብራዚል ብሔራዊ ቡድን ጋር ያደረገውን ጨዋታ እንግዲህ በዛ ጨዋታ ላይ ረጅም ኳሶችን በማቀበል 100% ስኬታማ ነበር። ያቀበላቸው ረጃጅም ኳሶች ሙሉ በሙሉ ስኬታማ እንደነበሩ ነው የተመለከትነው። ከዛ ውጪ 91 በመቶ የፓስ አኪዩሬሲ ነበረው። ለቡድን አጋሮቹ ኳስን ሲያቀበል ባክ ፓስ ሊሆን ይችላል ወይም ፎርዋርድ ፓስም ሊሆን ይችላል፣ እንዲሁ ዲያጎናል ፓሶችም ሊሆኑ ይችላሉ። ነገር ግን
የኳሶችን ለራሱ ቡድን አባላቶች ወይም ደግሞ የቡድን አጋሮቹ ሲያቀበል ግን 91 በመቶ ለታለመለት አላማ የዋለ ነበር። ወይም 10 ኳስ ሲያቀብል 9 ኳሶች ስኬታማ ነበሩ እንደማለት ነውና በትክክል የሚያቀብል ወይም ፓስ አኪዩሬት የነበረው አጋጣሚን ተመልክተናል። በዛ ጨዋታ ላይ 5 ድሪብሎችን ሞክሮ 3ቱ ስኬታማ ድሪብሎች እንደነበሩ ጭምር የተመለከትነው 6 የመከላከል አስተዋጽኦችንም በዛ ጨዋታ ላይ ማድረጉን ተመልክተናል። ሊል ይህንን ከተመለከተ በኋላ የአዩብ ቦአዲን ዋጋ ከ60 እስከ 70 ሚሊዮን ዩሮ ከዚህ በኋላ ይገመታል የሚል አይነት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። እንዳልኳቸው አርሰናል፣ ፓሪስ ሰን ዠርሜንና ሌሎች ክለቦች ይህንን የ18 ዓመት ሞሮኮዊ ተጫዋች ለማስፈረም አሁን በትልቁ ፍላጎቶችን እያሳዩ ነው። በተለይ ግን ፓሪስ ሰን ዠርሜን በተለይ ፈረንሳይ ውስጥ ያደጉ ተጫዋቾችን በፈረንሳይ ሊግ በጣም ጥሩ ነገሮችን ማሳየት የቻሉ ተጫዋቾችን እዛው በማቆየት ይታወቃልና ታዳጊ ተጫዋቾችን በማምጣት ለአርሰናል በጣም ትልቅ ተፎካካሪ ይሆናል ተብሎ ይታሰባል። አርሰናል አሁን አንድሪያ ቤርታ በተለይ እዚህ ተጫዋች ላይ ትልቅ እንቅስቃሴዎችን የሚያደርጉበት ጊዜ እንደሆነ በርካቶች ግምቶቻቸውን እየሰጡ ነው። ነገር ግን እንደ ከዚህ በፊቱ ቀላል ይሆናል ተብሎ አይታሰብም። አሁን የተጫዋች በበርካቶች እንግዲህ ስካውት ውስጥ መግባቱን ተከትሎ ወይም በበርካቶች ፍላጎት ውስጥ መግባቱን ተከትሎ ፉክክሩ በጣም ከፍ ይላል ተብሎ ይታሰባል። እንዳልኳችሁ ፓሪስ ሰን ዠርሜንም የዚህ ተጫዋች በጣም ቀንደኛ ፈላጊ እንደሆነ የሚያሳዩ መረጃዎች ያሉ። ስለዚህ እዚህ ተጫዋች ላይ የሚኖሩት ፍላጎቶች በጣም ትልቅ ይሆናሉ ተብሎ እንደሚታሰብ ነው የመረጃ ምንጮች እየወጡ የሚገኙት። ፋብሪዚዮ ሮማኖ አንድ መረጃን ሲያጋራ ተመልክተነዋል። ሊል ትልልቅ ክለቦች ለአዩብ ቦአዲ እንደሚመጡ ጠንቅቆ ያውቃል ሲል ነው የሚናገረው። በተለይ በፓሪስ ሰን ዠርሜን በደንብ እንደሚፈለግ የተጫዋች ያውቃሉና አሁን ላይ ገንዘቡን ከፍ የሚያደርጉበት ጊዜ እንደሆነ በተለይ አንድ ተጫዋች ላይ በርከት ያሉ ፍክክሮች የሚጨምሩ ከሆነ የዛ ተጫዋች ዋጋ እጅግ በጣም ከፍ ማለቱ አይቀሬ እንደሆነ ነው በርካቶች የሚያነሱት። ምክንያቱም ሁሉም ፈላጊዎች የሚመጡ ከሆነ ከፍተኛ ገንዘቦችን የሚያቀርበው ክለብ ወይም ደግሞ የጨረታ ዋጋውን ከፍ ማድረግ የሚችል ክለብ ነው ይህንን ተጫዋች ማግኘት የሚችለውና አርሰናል፣ ፓሪስ ሰን ዠርሜን፣ ሊቨርፑልን ጨምሮ ሌሎች ክለቦች እዚህ ዝውውር ላይ መኖራቸው የዚህ ተጫዋች ዋጋን ከፍ አድርገው እንዲሰቅሉት ያደርጋቸዋል ተብሎ ይታመናል። እንዳልኳችሁ ግን አርሰናሎች ቀጥታ ንግግሮችንም ከዓለም ዋንጫው በኋላ ከመጀመሪያው ፐርፎርማንሱ በኋላ ከዛ በፊትም ዓለም ዋንጫው ከመጀመሩ በፊትም ከአዩብ ቦአዲ ወኪሎች ጋር ጥሩ የሚባሉ ኮንታክቶችን ጥሩ የሚባሉ ንግግሮችን ሲያደርግ እንደነበር ነው የተመለከትነው። ከአርሰናል ውጭ ግን የእንግሊዙ ክለብ ሊቨርፑል አሁን በአማካይ ስፍራ ላይ 2 ተጫዋቾችን እቅድ ውስጥ አስገብቷል። አንደኛው ይሄ ሞሮኮዊ 18 ዓመት ታዳጊ ሲሆን ሌላኛው የክሪስታል ፓላሱ አደም ዋርተን ነው። ሁለቱን ተጫዋቾች በዋና እቅዳቸው ዝርዝር ውስጥ እንደገቡ የሚያሳዩ መረጃዎችን እየተመለከትን እንገኛለን። ሊል ግን በትልቁ የሚጠብቀው ተጫዋች እንደሆነ ይፋ እየተደረገ ነው። ይህ ተጫዋች እንግዲህ ከጨዋታው በኋላ ከብራዚል ብሔራዊ ቡድኑ ጨዋታ በኋላ የተለያዩ ጉዳዮችን አንስተዋል። እነሱን ጉዳዮች ደግሞ እንመልከት። በእኔ ላይ ፍላጎት ያሳዩ ክለቦች መኖራቸውን ማወቄ በጣም አስደስቶኛል ይላል ይሄ 18 ዓመት ታዳጊ። ነገር ግን በአሁኑ ሰዓት ሙሉ ትኩረቴ በዚህ የዓለም ዋንጫ ውድድር ላይ ይሆናል። ለሞሮኮ ጥሩ ነገሮችን ማበረከት ላይ ይሆናል። አሁን ትኩረቴ ያ ብቻ ነው። ስለ ዝውውር ጉዳዮች ከዓለም ዋንጫው መጠናቀቅ በኋላ የምናስብበት ይሆናል ሲል ይናገራል። በውድድሩ የተቻለኝን ሁሉ ሰጥቼ ምርጡን ውጤት ብሔራዊ ቡድን እንዲያስመዘግብም ለመርዳት ሞክራለሁ ብሏል። ወጣቱ ኮከብ እንግዲህ በዓለም ዋንጫ ካሳየው ብቃት በኋላ የበርካታ ትኩረቶችን መሳቡን ነው ዳቪድ ኦርነስቲንም ጨምሮ መረጃውን እያጋራ የሚገኘውና በተለይ ሞሮኮ አሁን ላይ በጣም ጥሩ የሚባሉ ከዋክብቶችን የያዘ ስብስብ ይመስላል። በዚህ የዓለም ዋንጫ ላይ ጥሩ ጉዞዎችን የሚያደርጋል ተብሎ ይታሰባል። የነ ቢላሌል ኮኖስ፣ የነ ኤዘዲን ኦናሂ፣ የነ እንዲሁ ደግሞ የሪያል ማድሪዱ ተጫዋች ብራሂም ዲያዝን ጨምሮ እንዲሁ ደግሞ አጥቂው ሳይስ ባሪም በጣም ጥሩ የሚባል ውድድርን ያሳልፋሉ ብለው በርካቶች ግምቶቻቸውን እየሰጡ ነው። ከኋላ ሆኖ ግን ጥሩ ነገሮችን በማሳየት አዩብ ቦአዲ ጥሩ ውድድርን ጥሩ የዓለም ዋንጫን ሊያሳልፍ የሚችልበት እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከመሸጋገሪያውና ከጥቂት የውሃ ረፍቶች በኋላ በድጋሚ ተገናኘን። ወደ ቤተሰቦቻችን እያደመጣችሁ የምትገኙት ከአዲስ ስፖርት የዝውውር ጉዳዮችን በስፋት የምናነሳበትን ፕሮግራም ነው። ስምና አድራሻችሁን እየጠቀሳችሁ ከፕሮግራማችን ጋር ከዓለም ዋንጫው ጋር ያላችሁን ሀሳብ አስተያየት፣ ከዛ ውጪ ከክለቦቻችሁ የዝውውር እንቅስቃሴ ጋር የማያይዛችሁ የተለያዩ ጉዳዮችን ልታደርሱን ትችላላችሁ። ስለምትከታተሉን ግን ከልብ አድርገን እናመሰግናለን። ወደ ሁለተኛው ርዕሰ ጉዳያችን እናምራም። የማንቸስተር ዩናይትድን ጉዳዮች ነው የምናነሳው። ማንቸስተር ዩናይትድ በአማካይ ስፍራ ላይ በዚህ የዝውውር መስኮት አሁንም በትልቁ እንቅስቃሴዎችን ማድረጉን እንደቀጠለ ነው አሁንም የሚገኘው። ትልልቅ የሚባሉ ዝውውሮችን በዚህ ክረምት ያደርጋል ተብሎ ይጠበቃል። ትልቁ ኢላማዎቻቸው ግን በአማካይ ስፍራ ላይ እንደሆነ ደግሞ ደጋግሞ የተነገረ ጉዳይ ነው። የተለያዩ ተጫዋቾችን ባለፉት ፕሮግራሞቻችን ላይ ስናነሳ እንደነበር እናስታውሳለን። ነገር ግን
አሁንም በአማካይ ስፍራ ላይ ደግሞ ደጋግሞ የሚነሳ ስም አለ፣ የማቴዎስ ፈርናንዴስ ጉዳይ። እርግጥ ነው ማንቸስተር ዩናይትድ በዚህ የዝውውር መስኮት የማስፈረም እድሉ በጣም እየሰፉ ከመጡ እንግዲህ ተጫዋቾች የትኛውን ተጫዋች በይበልጥ ሊያስፈርም ይችላል ብላችሁ የምትጠይቁ ከሆነ አሁን ላይ በትልቁ ሊነሳ የሚችለው የማቴዎስ ፈርናንዴስ ጉዳይ ነው። አንደኛ ተጫዋቹ ወደዚህኛው ክለብ የመቀላቀል ፍላጎቶች እንዳሉት በተደጋጋሚ ይነገራል። ሁለተኛ ማንቸስተር ዩናይትድም ጠንክሮ ዝውውሩን ለማድረግ እየሰራ የሚገኘው በተለይ የኤሊዮት አንደርሰን እና የኦሪዮል ሹዋሜኒ የዋና የሚባሉ እቅዶቻቸው ነገር ካልሰመረ በኋላ ወይም ደግሞ እነሱን የማግኘት እድላቸው በጣም ጠባብ ከሆነ በኋላ ግን አሁን ላይ ይህንን ዝውውር ለማሳካት የማቲያስ ፈርናንዴስን ዝውውር ለማሳካት ነው በትልቁ እንቅስቃሴ እያደረጉ የሚገኙት። በተለይ እዚህ ዝውውር ላይ ደግሞ በትልቁ እንቅስቃሴ እንዲያደርጉ የሚያደርጋቸው በጣም በርከት ያሉ ምክንያቶች አሉ። አንደኛው በጣም በርከት ያሉ ክለቦች እዚህ ተጫዋች ላይ ለመግባት ሙከራዎችን ማድረጋቸው፣ ሁለተኛ ተጫዋቹም ወደ ማንቸስተር ዩናይትድ መቀላቀል ነው የሚፈልገው፣ ነገር ግን ዋጋው ደግሞ የመቀነስ እድሉ በጣም ጠባብ እየሆነ የመጣ ይመስላል። ሌሎች ክለቦች ወደዚህ ዝውውር የሚቀላቀሉ ከሆነ እመኑኝ የዚህ ተጫዋች የዝውውር ዋጋ ከመቀነስ ይልቅ የመጨመር እድሎች ነው ሊኖሩት የሚችለው ጠበቅ ብለው የሚመጡ ከሆነ በተለይ እነ ሪያል ማድሪድ እነ አርሰናል እነ ፓሪስ ሰን ዠርሜን እዚህ ዝውውር ላይ በጣም ጠበቅ ብለውና ገፍተው የሚመጡ ከሆነ እስካሁን ያን ያክል የተንቀሳቀሱበት ዝውውር እንዳልሆነ ይታወቃል። እንደውም ሪያል ማድሪድ ወደ ማፈግፈጉ እያመራ እንደሆነ የሚያሳዩ ነገሮች አሉ። ያፈገፈጉበት ትልቁ ምክንያትም ማንቸስተር ዩናይትድ በጣም ጥሎን ሄዷል በዚህ ዝውውር ላይ ብለው ስለሚያምኑ ነው። ጆዜ ሞሪኒዮ ይህንን ተጫዋች ማስፈረም እንደሚፈልጉ በተደጋጋሚ ጊዜ ሲገለጽ ነበር። የዚህን ተጫዋች ፊርማ በሪያል ማድሪድ ቤት መመልከት እንደሚፈልጉ ሲናገሩ ነበር። ምክንያቱም ተጫዋቹ ለቡድኑ ያለውን በሙሉ የሚሰጥ አይነት ተጫዋች ነው ተደርጎ ይቆጠራል። ለቡድኑ ከሚሰጠው እንግዲህ ታክቲካዊ ጉዳዮች ወይም ደግሞ ቡድኑ ላይ ከሚያደርጋቸው ሜዳ ላይ ከሚሰጣቸው አስተዋጽኦች በተጨማሪ ለቡድኑ በጣም ታጋይ ከሚባሉ ተጫዋቾች፣ ለቡድኑ ያለውን ነገር በሙሉ ከሚሰጡ ተጫዋቾች መካከል አንደኛው አድርገው ይቆጥሩታልና የበርናርዶ ሲልቫንና የማቲያስ ፈርናንዴስን ዝውውር ጆዜ ሞሪኖ እንደሚፈልግ ለፍሎሬንቲኖ ፔሬስ ቀድሞ ነግሯቸው ነበር። በርናርዶ ሲልቫ ወደ ሪያል ማድሪድ መቀላቀሉን እናስታውሳለን። የማቴዎስ ፈርናንዴስ ዝውውርን ግን በሌሎች ተጫዋቾች ላይ የተንጠለጠለ እንደሆነ ነው ፍሎሬንቲኖ ፔሬስ ለጆዜ ሞሪኖ የነገረው። በአማካይ ስፍራ ላይ ሌሎች የሚለቁ ተጫዋቾች ከሌሉ ማቴዎስ ፈርናንዴስን የማምጣት እድላቸው ጠባብ እንደሆነ ፍሎሬንቲኖ ፔሬስ ለጆዜ ሞሪኖ ግልጽ እንዳደረጉለት ይፋ ተደርጓል። በዛ መሃል ነው ታዲያ ማንቸስተር ዩናይትድ የዚህ ተጫዋች ዝውውር ጉዳይ ለማጠናቀቅ በጣም ገፍቶ እንደሄደና ከሪያል ማድሪድ አፈትልኮ እንዳመለጣቸው የሚሰማቸው ሪያል ማድሪዶች። ስለዚህ የዚህን ተጫዋች ዝውውር ለማግኘት ከማንቸስተር ዩናይትድ ጋር አሁን የመፎካከር እድላቸው በጣም ወደ ኋላ የቀረ እንደሆነ ያምናሉ። በዛ ምክንያትም ከዝውውሩ ራሳቸውን ቀስ እያሉ ወደ ኋላ እያፈገፈጉ እንደሆነ የሚያሳዩ ነገሮችን እየተመለከትን ነው። ያ ደግሞ ለማንቸስተር ዩናይትድ በጣም ትልቅ ጥቅም እንዳለው እየተመለከትን ነው። አንደኛ የተጫዋቹ ዋጋ እንዳይጨምር ያደርገዋል። ሌሎች ክለቦች እዚህ ተጫዋች ላይ ፍላጎቶችን የማያሳድሩ ከሆነ በእርግጠኝነት ማንቸስተር ዩናይትድ ይህንን ዝውውር እንኳን እስከ መጨረሻው ሳምንት እንኳን ቢገፋው ዋጋውን የማስቀነስ እድል ይኖረዋል። ምክንያቱም ዌስት ሃም ዩናይትድ የሚመለከተው ይህ ተጫዋች እንደሚሸጥ በእርግጠኝነት መናገር ይቻላል። ምክንያቱም ክለቡ ሻምፒዮንሺፕ ወርዷል። ክለቡ ከዚህ በኋላ በፋይናንሻል ጉዳዮች ላይ በጣም የሚቸገርበት ጊዜ ላይ ነው። ስለዚህ ትልልቅ ከሚባለው ከዋክብት ተጫዋቾቻቸው ገንዘቦችን ማግኘት የግድ የሚጠበቅባቸው ጊዜ ነው። ማቴዎስ ፈርናንዴስም ቢሆን በሻምፒዮንሺፕ ይጫወታል ተብሎ የሚጠበቅ አይነት ተጫዋች አይደለም። በዚህ መሰረት ሌሎች ክለቦች ካልገቡ ነው የምላችሁ። ሌሎች ክለቦች ወይም እነ አርሰናልም እነ ፓሪስ ሰን ዠርሜንም እነ ሪያል ማድሪድም እንዳሁኑ ቀዝቀዝ ብሎ ዝውውሩን የሚቀጥሉት ከሆነና ማንቸስተር ዩናይትድ ብቻ በትልቁ ፍላጎቱን እያሳየ የሚቀጥል ከሆነ ሌሎች ክለቦች ወደዚህ ዝውውር የማይገቡበት ከሆነ የዝውውር መስኮቱ በጣም እንግዲህ ለመዘጋት እየቀረበ በሚመጣ ጊዜ ዌስትሃም ዩናይትዶች የግድ ዋጋቸውን ወደ መቀነስ የሚያመሩበት ጊዜ ሊሆን ይችላል። ነገር ግን ፈላጊ ክለቦች ይህንን ዝውውር ለማድረግ እንቅስቃሴዎችን የሚያደርጉ ከሆነ ዌስትሃም ዩናይትድ ከዚህ የተሻለም ገንዘቦችን ሊጠይቅ የሚችልበት ሰፊ እድሎች ሊኖሩት እንደሚችሉ ነው የሚገመተውና እንግዲህ በሁለት መልኩ ይህንን ዝውውር መመልከት ይቻላል። እንዳልኳችሁ ግን ሪያል ማድሪድ ከዚህ ዝውውር ግን ማግለሉ ለማንቸስተር ዩናይትድ የዝውውር ዋጋውን ለማስቀነስ ጥሩ አማራጭ ሊሰጣቸው ይችላል። ከዛ ውጪ ተጫዋቹንም ለማግኘት ደግሞ በጣም ጥሩ እድል ይሰጣቸዋል ተብሎ ይታመናል። በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ገና 21 ዓመቱ ነው። በደንብ ማደግ የሚችል አይነት ተጫዋች ነው። ማንቸስተር ዩናይትዶች በደንብ ከሚፈልጓቸው ተጫዋቾች መካከል አንደኛው ነው። ዩናይትዶች አንድ ባህሪ ያላቸው በተለይ በቅርቡ ኢኒዮሶች ወደዚህ ከመጡ በኋላ ወይም ደግሞ ማንቸስተር ዩናይትድን የተወሰኑ ሼሮችን ከገዙ በኋላ በዝውውር ጉዳይ ላይ አንድ እምነት አላቸው። ተጫዋቾችን ሲያመጡ ትልቁ ፍላጎታቸው ተጫዋቹ
ክለቡን መፈለግ አለበት ወይም ማንቸስተር ዩናይትድን ብሎ መምጣት አለበት። ወደ ሌሎች ክለቦች የማምራት ፍላጎት ኖሮት ሳይሳካለት ወደ ማንቸስተር ዩናይትድ እንዲመጣ አይደለም ፍላጎታቸው በዩናይትድ ቤት። ያንን ነገር ባለፈው የዝውውር መስኮት ተመልክተናል። በማቴዎስ ኩኛ ተመልክተናል፣ በብራያን ኤምቤሞ ተመልክተናል። እነዚህ ተጫዋቾች ማንቸስተር ዩናይትድን መቀላቀል እንደሚፈልጉ በይፋ ተናግረው የዝውውር መስኮቱ በተለይ ደግሞ የብራያን ኤምቤሞ ጉዳይ ረጅም ጊዜያቶችን ፈጅቶ ነው ይሄ ዝውውር የተጠናቀቀው። ማቴዎስ ኩኛ በጣም ቀደም ብሎ ዝውውሩ ቢደረግም ማለት ነውና እነዚህ ሁለት ተጫዋቾች ግን በጣም በበርካታ ክለቦች ፍላጎት ቢኖርባቸውም የነሱን ፍላጎት ግን ቁልጭ አድርገው የተናገሩ ዝውውሮች እንደነበሩ እናስታውሳለን። እንደዚህ አይነት ዝውውሮችን ነው ለክለቡ ፍቅር ያላቸውን ተጫዋቾች ነው ማምጣት የሚፈልገው። ለምሳሌ ያክል በዚህ የዝውውር መስኮት ከኤሊዮት አንደርሰን ዝውውር የወጡበት ትልቁ ምክንያት ያ ነው። ኤሊዮት አንደርሰን ፍላጎቱ ማንቸስተር ሲቲን መቀላቀል ነው። ስለዚህ ዩናይትዶች በገንዘብ እንኳን ወደ መፎካከሩ ከመግባታቸው በፊት የተጫዋቹን ፍላጎት እንኳን ወይም የተጫዋቹን ልብ ማግኘት አልቻሉም። ስለዚህ ይህንን ተጫዋች አስገድዶ ማምጣትን ፍላጎታቸው እንዳልሆነ ሲነገር ነበርና የማቲያስ ፈርናንዴስም ዝውውር ጉዳይ ያኛው ነው። ስለዚህ ማቲያስ ፈርናንዴስ እሱን ለማስፈረም ፍላጎት እንዳላቸው ሁሉ ተጫዋቹም ደግሞ ከማንቸስተር ዩናይትድ ጋር የመቀላቀል ፍላጎቶችን አሳይቷል። ስለዚህ ዩናይትድ እዚህ ተጫዋች ላይ ይገፋበታል ተብሎ ይታሰባል። ሌሎቹ አዳዲስ ጉዳዮች ደግሞ በተለይ ዘ ቴሌግራፍ የተባለ የመረጃ ምንጭ እንደሚናገረው ከሆነ ከዚህ የመረጃ ምንጭ ውጪ ደግሞ እነ ፋብሪዚዮ ሮማኖ ትልልቅ የሚባሉ የዝውውር የመረጃ ምንጮችም እነዛ አትሌቲክን ጨምሮ ይህንን ተጫዋች ለማስፈረም አሁን ማንቸስተር ዩናይትድ በጣም የገፋበት ጊዜና ከተጫዋቹ ጋር ድርድሮችን ያደረገበት ከተጫዋቹ ጋር የተስማማበት ግላዊ ጥቅማ ጥቅሞች ወይም ደግሞ ተጫዋቹ ከማንቸስተር ዩናይትድ ከሚያገኘው ጥቅም ጋር በተያያዘ ምንም አይነት ጥያቄ ውስጥ የሚገባ ነገር የሌለበት ሰዓት ላይ የተገኘ ይመስላል። የተጫዋች አሁን በትልቁ ፍላጎቱ ማንቸስተር ዩናይትድን መቀላቀል ነው። በግላዊ ጉዳዮች ላይ ችግር ይሆናል ተብሎ አይታሰብም። የዩናይትድ ፍላጎት አለው። በሁሉ ነገር እንደተስማሙ ነው የሚነገረው። አሁን ትልቁ ጥያቄ ወይም ትልቁ ኢሹ ይሆናል ተብሎ የሚታሰበው ከዌስትሃም ዩናይትድ ጋር የሚኖረው ድርድር ብቻ ካልሆነ በስተቀር ይህንን ተጫዋች የማግኘት እድላቸው በጣም እየሰፋና እየጠነከረ የመጣበት ጊዜ ላይ ነው ብለዋል ፋብሪዚዮ ሮማኖ ስለ ማቴዎስ ፈርናንዴዝና ስለ ማንቸስተር ዩናይትድ ግንኙነት ሲናገር። ሌላኛው የካርሎስ ባሌባን ጉዳይ ነው። ዘ ቴሌግራፍ ሰሞኑን በይፋ እየተናገረ የሚገኘው ዘ ቴሌግራፍ እንደሚናገረው ከሆነ ካርሎስ ባሌባን የማስፈረም እድላቸው አሁን በጣም ጠባብ ይመስላል ብለዋል። ከማንቸስተር ዩናይትድ ጋር ሲያያይዘው እንደውም በቁጥር አስደግፈው ነው የተናገረው። ይህንን ተጫዋች የማስፈረም እድላቸው 0% ይመስለኛል ሲልም ጭምር ይናገራል። ካርሎስ ባሌባን በተመለከተ ዘ ቴሌግራፍ ሲናገር ምክንያቱም አሁን ላይ ማንቸስተር ዩናይትዶች ሁለቱን ተጫዋቾች ብቻ ኤደርሰን እናስፈርመዋል። ከአታላንታ ማቴዎስ ፈርናንዴስ ላይ ነው በጣም ትልቅ ትኩረት እያደረጉ የሚገኙት። ሁለቱ በቂ ናቸው ብለው ሊያምኑ ይችላሉ የሚል ዘገባዎችን ይፋ አድርጓል። እንግዲህ ካርሎስ ባሌባ በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት በአሰልጣኝ ሩበን አሞሪም ዘንድ በጣም ተፈላጊ ነበር። ሩበን አሞሪም ከወጣ በኋላም የማንቸስተር ዩናይትድ የበላይ አመራሮችና ክሪስቶፈር ቪቬል፣ ጄሰን ዊልኮክስ እዚህ ተጫዋች ላይ ትልቅ ፍላጎት ነበራቸውና ይሄ ተጫዋች ለቡድኑ በጣም ጠቃሚ ነው ብለው ስለሚያምኑ ተጫዋቹን ለመቀላቀል ፍላጎት ነበራቸው የሚሉ መረጃዎች ሲወጡ ነበር። ባለፈው የዝውውር መስኮትም በጣም ትልቅ እንቅስቃሴ አድርገውበት ነበር። ብራይተኖች ተጫዋቹን ቢያንስ ለ1 ዓመት ማቆየትን ምርጫቸው በማድረጋቸው ነው እዛው ክለብ ውስጥ እንዲቀር ተደርጎ የነበረው። ነገር ግን በዚህ የዝውውር መስኮት ግን የመገኘት እድሉ በጣም ሰፊ ነበር። ምክንያቱም ተጫዋቹ ጓጉቷል ወደ ማንቸስተር ዩናይትድ እንዲዘዋወር። ዋጋውን በጣም ዝቅ ያለበት የክረምት ተጫዋቾች የዝውውር መስኮት ነው። ባለፈው ዓመት ካሳየው ደካማ የሚባል ወይም ደግሞ ከካርሎስ ባሌባ ካቻምና ካሳለፈው የውድድር ዓመት አንጻር ዘንድሮ ያሳለፈው የውድድር ዓመት በጣም ደከም ያለ የውድድር ዓመት እንደነበር የምናስታውሰው ነውና በእነዚህ ምክንያቶች ዋጋው ቀንሶ ነበር። ዩናይትድም ለማስፈረም በጣም ጥሩ እድሎች እንደነበሩት ሲነገር ነበር። ነገር ግን ዘ ቴሌግራፍ የተባለው የመረጃ ምንጭ ግን ማንቸስተር ዩናይትድ መኑኝ በዚህ የክረምት ተጫዋቾች የዝውውር መስኮት ካርሎስ ባሌባን የማስፈረም እድሉ 0% ነው ሲልም ጭምር ነው የተናገረው። በሚቀጥሉት ቀናት ዩናይትድ እውነት እዚህ ተጫዋች ላይ እንቅስቃሴዎችን ሳያደርግ ይቀራሉ የሚለውን ጉዳይ በስፋት እንመለከተዋለን። በርከት ያሉ የመረጃ ምንጮችን እየተመለከትን መቆየታችንን ስለምንቀጥል እንግዲህ በሚቀጥሉት ጊዜያት ላይ ይህንን ተጫዋች የማስፈረም ነገራቸውን እውነት ትተውታል የሚለውን ጉዳይ የምንመለከተው ይሆናል። ቴሌግራፍ ግን ከታማኝ የመረጃ ምንጮች ያገኘውት ያለውን መረጃ ነው ይፋ እያደረገ የሚገኘው። ሌላኛው ማንቸስተር ዩናይትድ ከተዋቸው ዝውውሮች መካከል አንደኛው የሳንድሮ ቶናሊ ዝውውር ጉዳይ እንደሆነ ይነገራል። የዚህ ተጫዋች ዋጋ እጅግ የማይቀመስ ተደርጎ ነው የሚቆጠረው። ከዛ ውጪ ማንቸስተር ዩናይትድ ኒውካስልን ኮንታክት ማድረግ ከፈለገ በሳንድሮ ቶናሊ ጉዳይ ኮንታክት ከማድረግ ይልቅ በሉዊስ ሆል ጉዳይ ላይ ኒውካስል ዩናይትድን ማናገርን ይመርጣል ተብሏል። ሁለቱንም ተጫዋቾች በአንዴ ከኒውካስል ዩናይትድ ማስፈረም እጅግ በጣም የማይታሰብ ተብሎ ነው የሚታሰበው። የሉዊስ ሆልም የሚሳካበት እድል በጣም ጠባብ ነው። ምክንያቱም በዚህ ክረምት አንቶኒ ጎርደንን አጥተዋል ኒውካስል ዩናይትዶች። ስለዚህ ሌሎች
ሱፐርስታር የሚባሉ ተጫዋቾቻቸውን በአንድ የዝውውር መስኮት ሁሉንም አሳልፈው መሸጥ አይፈልጉም። ምክንያቱም ይሄ ቡድንም በትልቅ ደረጃ መወዳደር የሚፈልግ ቡድን ነው። ሻጭ የሚባል ቡድን አይደለም። ወይም ደግሞ ተጫዋቾችን ከአካዳሚ አምጥተው ከሌሎች ሊጎች አምጥተው አሳድገው ወደ ሌሎች ክለቦች እንዲሄዱና ጥሩ ትርፍን ማግኘት የሚፈልግ አይነት ቡድን አይደለም። እዚህ ቡድን ላይ ኢንቨስት ማድረግ ትልቅ ነገሮችን ማድረግና በአውሮፓ ቻምፒየንስ ሊግ ደጋግሞ መሳተፍ የሚችል አይነት ቡድንን ከዛ ውጪ ፕሪሚየር ሊጉንም የማሸነፍ አቅም ያለውን ቡድን መገንባት ነው የኒውካስል ዩናይትድ ትልቁ ዓላማ። ስለዚህም ትልልቅ የሚባሉ ከዋክብቶቻቸውን ትልልቅ ገንዘብ ስለቀረበላቸው ብቻ የሚሸጡበት የዝውውር መስኮት ይሆናል ተብሎ አይጠበቅም። ስለዚህ ሉዊስ ሆልንም ለማስፈረም በጣም ከባድ ይሆናል ተብሎ ይታሰባል። እንኳን ሳንድሮ ቶናሊንም ሉዊስ ሆልንም በአንድ የዝውውር መስኮት ከኒውካስል ዩናይትድ ለማስፈረም መሞከርና ዩናይትዶች የሳንድሮ ቶናሊን ጉዳይ እንደተዉት ሉዊስ ሆል ምርጫቸው እንደሆነ ምናልባት እሱን ዝውውር የሚሳካላቸው ከሆነ ከኒውካስል ዩናይትድ እሱን ለማስፈረም እንቅስቃሴዎችን የሚያደርጉበት የዝውውር መስኮት ሊሆን እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘው። የዓለም ዋንጫ ጨዋታዎች ዛሬም ቀጥለው ይደረጋሉ። 23ኛው የዓለም ዋንጫ አሁንም በትልቅ ጉጉት አሁንም በትልቅ ፉክክር እየተደረገ ይገኛል። በርከት ያሉ ጨዋታዎችን በተለይ በምድብ የመጀመሪያ ጨዋታዎች በርካቶችን ተመልክተናል። በርከት ያሉ ብሔራዊ ቡድኖችን እየተመለከትን እንገኛለን። ጥሩ ፉክክሮችን እየተመለከትን እንገኛለን። በዚህ የ2026ቱ በአሜሪካ በሜክሲኮና በካናዳ እየተደረገ የሚገኘው የዓለም ዋንጫ ዛሬም ደግሞ የሚጠበቁ ጨዋታዎች ይደረጋሉ። በዓለም ዋንጫው ላይ በተለይ በርከት ያሉ ታዳሚዎች እየተገኙ ይገኛሉ። እርግጥ ነው ውድድሩ ከመጀመሩ በፊት በርካቶች የስቴዲየም መግቢያ ትኬቶች በጣም ውድ እንደሆኑ ሲናገሩ ሰምተናል። ነገር ግን ስቴዲየሞቹ በአብዛኛው ሞልተው ግን እየተመለከተን የምንገኝባቸውን ውድድሮች ነው እየተመለከተን የምንገኘው። ዛሬም አንድ ጨዋታ በርካቶች የሚጠብቁት ጨዋታ ይደረጋል። በመርሰዲስ ቤንዝ ስቴዲየም ነው ጨዋታው የሚደረገው። በአታላንታ ላይ ወይም በአሜሪካ አታላንታ ላይ የሚደረግ መርሃ ግብር ነው። 71,000 ደጋፊዎችም ይህንን ጨዋታ ይታደሙታል ተብሎ ይታሰባል። ላሚን ያማልን የያዘችው የስፔን ብሔራዊ ቡድን ከኬፕ ቨርድ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ነው። ዛሬም ከሚደረጉ መርሃ ግብሮች መካከል ምሽት 1 ሰዓት ሲል የሚደረገውና በርካቶች በጉጉት የሚጠብቁት ጨዋታ በፊፋ ወቅታዊ ደረጃቸውን ከተመለከተን የስፔን ብሔራዊ ቡድን ሁለተኛ ደረጃ ላይ የተቀመጠ ብሔራዊ ቡድን ነው። በአንጻሩ የኬፕ ቨርድ ብሔራዊ ቡድን 67ኛ ደረጃ ላይ ተቀምጧል። በአፍሪካ በጣም ትንሽ የሚባል ቁጥር ያለው ሕዝብ ከያዙ ሀገራት መካከል አንደኛዋ ናት ኬፕ ቨርዴ። እንግዲህ ወደ የፖርቱጋል ቅኝ ግዛት እንደነበረችን በርካቶች ያነሳሉ። እንደውም የትልልቅ የሚባሉ ተጫዋቾች ዝርያቸውን ከተመለከተን ወይም ደግሞ ይሄ ትውልዳቸውን ከተመለከትን ለምሳሌ ፖርቱጋላዊ ሉዊስ አልሜይዳ ዳኩና ናኒ እንግዲህ የኬፕ ቨርድ ዝርያ እንዳለበት የሚያሳዩ ነገሮችን ሰምተናልና የፖርቱጋል ቅኝ ግዛት የነበረች ሀገር ናት። ኬፕ ቨርድ ዛሬ ከስፔን ጋር ትጫወታለች። በፊፋ ወቅታዊ ደረጃ 67ኛ ላይ ነው የምትገኘው ኬፕ ቨርድና የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ለመጀመሪያ ጊዜ ነው ወደዚህ ዓለም ዋንጫ የመጣችው። በተለይ ይሄ የፊፋ አዲሱ ፎርማት ወይም 48 ሀገራት በዚህ ዓለም ዋንጫ ላይ እንዲሳተፉ ያደረገበት መንገድ ለበርካታ አዳዲስ ብሔራዊ ቡድኖች ወደዚህ ዓለም ዋንጫ እንዲቀላቀሉ ካደረጋቸው ምክንያቶች መካከል አንደኛው ነው። ለምሳሌ ያክል ኬፕ ቨርድ እንግዲህ የአፍሪካ ቡድኖች ወደ 10 ከ5 ነበር ተሳትፏቸው ከ5 ወደ 10 ከፍ ሲል ከነዛ መካከል ከተጠቀሙት ብሔራዊ ቡድኖች መካከል አንደኛው ነው። እኛም እንኳን በሆነ ወቅት ላይ በሰውነት ቢሻው ጊዜ 10 ውስጥ ገብተን እንደነበር እናስታውሳለን። ወይም ደግሞ ወደ ዓለም ዋንጫው ለማለፍ ቶፕ 10 ውስጥ ተቀላቅለን ነበር። ያኔ ቢሆን ኖሮ 48 ብሔራዊ ቡድኖች የተደረጉት ኢትዮጵያም ያኔ ማለፍ እድል ነበራትና እንደዛ እንደማለት ነው። አሁን 10 መደረጉ ቶፕ 10 ውስጥ የገቡ የአፍሪካ ሀገራት ወደዚህ ውድድር ውስጥ እንዲገቡ አድርጓቸዋልና ትልቅ አበርክቶችን ካደረገላቸው ወይም ትልቅ እድል ይዞ ከመጣላቸው ብሔራዊ ቡድኖች መካከል አንደኛው ነው የኬፕ ቨርዴ ብሔራዊ ቡድንና የዛሬው ጨዋታም ይጠበቃል። የኬፕ ቨርዴና የስፔን ብሔራዊ ቡድን እርግጥ ነው የስፔን ብሔራዊ ቡድን ይህንን ጨዋታ ለማሸነፍ ትልቅ ግምት የተሰጠው ብሔራዊ ቡድን ነው። ይህንን ጨዋታ ለማሸነፍ ብቻ አይደለም፣ ይህንን ዓለም ዋንጫ ለማሸነፍም በጣም ትልቅ ግምት ከተሰጣቸው ብሔራዊ ቡድኖች መካከል በቀዳሚነት ከሚነሱት ነው። ለምሳሌ ያክል ኦፕታ የተባለው የመረጃ ተቋም እንዳነሳው ከሆነ ይሄ የዓለም ዋንጫ ከመጀመሩ በፊት ቁጥራዊ መረጃዎችን ይፋ አድርጎ ነበር እና ይህንን የዓለም ዋንጫ የማሸነፍ ግምትን ከሰጣቸው ብሔራዊ ቡድኖች መካከል የስፔን ብሔራዊ ቡድንን ቀዳሚ አድርጎት እንደነበር የምናስታውሰው ነው። ከዛ እነ ፈረንሳይ፣ እነ እንግሊዝ እና አርጀንቲና እና ፖርቱጋል ከዛ በኋላ ግምት የተሰጣቸው ብሔራዊ ቡድኖች እንደሆኑ ይታወቃል እና በተለይ አብዛኞቹ አሁን አሜሪካ ያለውን ሙቀትን በመመልከት ወይም ደግሞ በጣም ከባድ የሚባል ሙቀት እንዳለ ይታወቃል። ተጫዋቾች ልምምድ ሲሰሩ እንኳን በጣም
ደክመው የምንመለከትባቸው አጋጣሚዎች ያሉ። ከዛ ውጪ ሙቀቱን መቋቋምም አቅቷቸው የተመለከትንበት አጋጣሚ አለና ያንን ሙቀት ለመቆጣጠር የሚችሉ ብሔራዊ ቡድኖች በተለይ ደግሞ ፖሴሽን ቤዝድ የሆኑ ቡድኖች ይህንን ዓለም ዋንጫ የማሸነፍ ቅድመ ግምት ይሰጣቸዋል የሚል ነገርን በስፋት እየተነሳ ነው። ምክንያቱም ፖሴሽንን ቤዝድ አድርገው የሚጫወቱ ቡድኖች ብዙ ሩጫዎችን ከማድረግ ይቆጠባሉ። ብዙ ንክኪዎችን ነው የሚያደርጉት። በፈጣን ሩጫዎችን ወይም ስፕሪንቶችን ብዙ ጊዜ የሚያደርጉ አይነት ብሔራዊ ቡድኖች አይደሉም። የስፔን ብሔራዊ ቡድንና ፖሴሽን ቤዝድ ከመሆኑ ጋር በተያያዘ ኳሱን ተቆጣጥረው እንደመጫወታቸው መጠን ይሄኛውን የዓለም ዋንጫ ለማሸነፍ ከሙቀቱ ጋርም ተያይዞ የስፔን ብሔራዊ ቡድን ትልቅ እድል አላት የሚሉ ግምቶች በርካቶች ሲያነሱ እየተመለከትን እንገኛለን። የስፔን ብሔራዊ ቡድን ግን ሰሞኑን እንደሰማነው ከሆነ በተለይ ሙቀቱን ለመቆጣጠር አንድ ስትራቴጂን ሲዘይድ ተመልክተናል። ቴክኖሎጂ በመደገፍ ወይም ደግሞ ከቴክኖሎጂ ድጋፎችን እያገኘ ይገኛል። ልምምዶችን ሲያደርጉ ምናልባት ፎቶዎችን ካገኘም እንግዲህ ኤዲተራችን ያደርግላችኋል። የስፔን ብሔራዊ ቡድን ሰሞኑን ልምምዶችን ሲያደርግ አንድ ወፈር ያለ ነገርን ወይም ደግሞ የሆነ ሙቀትን መከላከል የሚችል ወይም ሙቀትን ወደ ውስጥ እንዳያስገባ የተደረገ አይነት መሳሪያን ከላይ ለብሰው ተመልክተናቸዋል። ከዛ ውጪ ጫማቸውም ያን ነገር ወይም ያን ሙቀት ወደ ውስጥ እንዳያስገባ የተጫዋቾችን እግር እንዳያብጥና ሙቀት ብዙ እንዳያገኘው የሚያደርግ አይነት ቴክኖሎጂን ሲጠቀሙ ተመልክተናቸዋልና የተለያዩ ነገሮችን እያደረጉ ይገኛሉ። ላሚን ያማል የመጀመሪያ የዓለም ዋንጫ ተሳትፎን ነው ዘንድሮ የሚያደርገው። በርካቶች ይጠብቁታል። በዚህ ውድድር ላይ አውትሻይን ያደርጋሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። በባርሴሎና ያለፉት የመጨረሻ ጨዋታዎችን ማድረግ አልቻለም ነበር በጉዳት ምክንያት። ነገር ግን አሁን ከጉዳቱ ተመልሶ በዚህ ብሔራዊ ቡድን ስብስብ ውስጥ እንደሚገኝ ይታወቃል። ዛሬ ከሚደረጉ ጨዋታዎች መካከል አንደኛው ነው የስፔንና የኬፕ ቨርድ ጨዋታ ማለት ነው። ሌላኛው ከዛ ውጪ ዛሬ ከሚደረጉ ሌሎች መርሃ ግብሮች መካከል የወርቃማ ትውልዷ በርካቶች እንዳለፈም ይናገራሉ። የቤልጅየም ብሔራዊ ቡድን ዛሬ ከግብጽ ብሔራዊ ቡድን ጋር ጨዋታውን ያደርጋል። የቤልጅየም ብሔራዊ ቡድን በተለይ በሮቤርቶ ማርቲኔዝ እየተመሩ በጣም ጥሩ ከዋክብት የነበረባቸው ብሔራዊ ቡድኖች መካከል አንደኛው እንደነበር እናስታውሳለን። የነ ኤዲን ሃዛርድ፣ የነ አክሰል ቪትስል፣ የነ ሮሜሉ ሉካኩ፣ ኬቨን ደብሮይና፣ የነ ናሰር ቻድሊ ከዛ ውጭ በአትሌቲኮ ማድሪድ የምናውቀው የነበረው ያኒክ ፌሬራ ካራስኮን ጨምሮ እነ ድረስ መርቲንስ የነበሩበት በተከላካይ ስፍራ ላይ እነ ቶቢ አልደርቬርድ እንዲሁ እነ ቪንሶን ኮምፓኒ ጨምሮ በጣም በርከት ያሉ ትልልቅ ከዋክብቶች የነበሩበት ያ ብሔራዊ ቡድን አሁን ላይ ያንን ነገሩን አጥቶ እንግዲህ በርከት ያሉ ተጫዋቾች ከዋክብት የምንላቸው ተጫዋቾች አሁን ሪታይር አድርገው ከዛ ከወርቃማው ስብስብ ያ ወርቃማ ስብስብ በዓለም ዋንጫ ላይ እስከ 3ኛ ደረጃ ከመጓዝ ውጪ ረጅም ጉዞዎችን ሳያደርግ እንግዲህ ያ ነገር መጠናቀቁ እናስታውሳለን። አሁን በነ ጀረሚ ዶኩ ከዛ ውጪ በነ ኬቨን ደብሮይና እየተመራች ከዛ ውጪ በአታላንታ የሚጫወተው ቻርለስ ደክትላሬም ለዚህ ቡድን በጣም ጥሩ አበርክቶች ይኖረዋል ተብሎ ይታሰባል። በእነሱ እየተመሩ እንግዲህ አሁን ጨዋታቸውን የሚያደርጉ ይሆናል። ዛሬ መጀመሪያ የዚህ ዓለም ዋንጫ ውድድር ጨዋታቸውን ያደርጋሉ። የስፔን ብሔራዊ ቡድን ጨዋታ ምሽት 1 ሰዓት ላይ ነው የሚደረገው ከኬፕ ቨርድ ጋር በመርሴዲስ ቤንዝ የሚደረገው ጨዋታ። በአንጻሩ የቤልጅየም እና ግብጽ ብሔራዊ ቡድን ጨዋታ ደግሞ ምሽት 4 ሰዓት ላይ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። 72,000 ደጋፊዎችን በሚይዘው ሲያትል በሚገኘው ሉመንፊልድ ስቴዲየም ላይ ነው ጨዋታቸውን እንደሚያደርጉ ይፋ የተደረገው። ያለፉትን የነዚህ ቡድኖች የእርስ በርስ 3 ግንኙነትን ከተመለከተን 2022 ላይ እነዚህ ሁለት ቡድኖች ጨዋታቸውን ያደርገው ነበር። የግብጽ ብሔራዊ ቡድን 2-1 አሸንፎ ነበር ያንን ጨዋታ። 2018 ላይም እንዲሁ እርስ በርስ ተገናኝተው ቤልጅየም 3-0 ያሸነፈበት ውጤትን እናስታውሳለን። ከዛ በፊት የተገናኙት ጨዋታ ደግሞ 2005 ላይ የተደረገ ነው። ግብጽ 4-0 አሸንፋ ነበር። እነዚህ 3 ጨዋታዎች የእነዚህ ሁለት ቡድኖች ያለፉት የእርስ በርስ 3 የእርስ በርስ ግንኙነቶች እንደሆኑ ነው የመረጃ ምንጮቹ የሚያሳዩት። ዛሬ ልክ ምሽት 4 ሰዓት ሲል ደግሞ ጨዋታቸውን በዓለም ዋንጫም የምድብ የመጀመሪያ ጨዋታቸውን እነዚህ ሁለት ቡድኖች በማድረግ እርስ በርስ በመገናኘት ይጀምራሉ። ሌሊት ላይ የሚደረጉ ጨዋታዎችም አሉ። አምናም ወይም ደግሞ ያለፈው ውድድር ላይ በካታር በተዘጋጀው የዓለም ዋንጫ ላይ የመጀመሪያ ጨዋታው ላይ በጣም አስደንቃን ነበር። የሳዑዲ አረቢያ ብሔራዊ ቡድን አርጀንቲናን 2-1 አሸንፋ እንደነበር እናስታውሳለን። በዛ ጨዋታ ላይ ነበር በአሁኑ ሰዓት በአልሂላል ደምቆ እየተመለከተ ነው የምንገኘው ተጫዋቻቸው ሳሌም አልዳውሳሪ በጣም በበርካቶች አይን ውስጥ ገብቶ እንደነበር የምናስታውሰው ነው። ዛሬ እንግዲህ መጀመሪያ ጨዋታዋን ታደርጋለች ከዩራጓይ ብሔራዊ ቡድን ጋር ነው ዛሬ ሳዑዲ አረቢያ ጨዋታዋን የምታደርገው። ሌሊት 7 ሰዓት ላይ የሚደረግ ጨዋታ ነው። ከዛ ውጪ ኢራን እና ኒውዚላንድ የሚያደርጉት ጨዋታ ደግሞ ሌሊት 10 ሰዓት ላይ የሚደረግ ሌላኛው መርሃ ግብር እንደሆነ ይፋ ተደርጓል። የዓለም ዋንጫ እንግዲህ እንደዚህ ያለም በርከት ያሉ ጨዋታዎችን እያስመለከተን በርከት ያሉ ፍክክሮችን እየተመለከተን የሚቀጥል ነው የሚሆነው። የዛሬው ጨዋታዎች እነዚህ ነው የሚመስሉት። ወደ ቤተሰቦቻችን የዝውውር ጉዳዮችንና ጥቂት የዓለም ዋንጫ መረጃዎችን ያካፈልንበት የዛሬው የሰኞ ፕሮግራማችን
ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ከኛ ጋርም ስለነበራችሁ ከልብ አድርጌ ነው የማመሰግነው። የተለያዩ ርዕሰ ጉዳዮችን እያነሳን ከእናንተ ጋር ቆይታን አድርገናል። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን እያካተትን የምንመጣባቸውን ፕሮግራሞች በቀጣይ ቀናቶችም ይዘን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስላደመጣችሁኝ አብራችሁኝ ስለነበራችሁም ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።